እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የእናቱ የእናታችን ለድንግል ማርያም ለስም አጠራሯ ክብርና ምስጋና ይግባት። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነ ከፍ ከፍ ያለ ይሆንልን። ከዚህ መቀጠል የሊቀ መላእክት የቅዱስ ሩፋኤል ድርሳኑን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ለምናምን በተባረከ በወርሃ ሰኔ 13 የሚነበብ የሚጸለይ የሊቀ መላእክት የቅዱስ ሩፋኤል ዜና ነው። በሰማያዊት የቃል ኪዳኑ መቅደስ አቃቤ ሆህት ሆኖ አምላኩን የሚያገለግል በአማላጅነቱ ማኅፀንን የሚፈታ የተቸገሩትን የሚረዳ የሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለም አሜን። ለጉዞ በሚቀጠር አገልጋይ ሰው ተመስሎ ጦቢያ ካገኘው ጊዜ ጀምሮ ይህን ጦቢያን በጉዞ ረድቶ ወደ መልካም ሰው ራጉኤል ቤት እንደወሰደው በዚህ መጽሐፍ ውስጥ ተጽፎ በወርሃ ግንቦት ከሚነበበው የተከተለ የሊቀ መላእክት የቅዱስ ሩፋኤል ድንቅ ሥራ እንሆ እንመሰክራለን። ደግ ሰው ራጉኤል በቤት ውስጥ የጦቢት ልጅ ጦቢያ ረአያ በተባለ መንገደኛ ሰው ተመስሎ የተገለጸ ቅዱስ ሩፋኤል ይበሉ ዘንድ በጎናርዶ ባቀረበላቸው በዚያች ሰዓትም በጦቢት ልጅ ጦቢያ ላይ ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ የማስተዋል መንፈስ አደረበት። ይህ ጦቢያም በዝግታ አንተ ወንድም አዛርያ ሆይ በመንገድ ሆነን የነገርኸኝን ነገር ወድጄዋለሁ። ልጅቷም እግዚአብሔርን የምትፈራ ጠባዩዋም መልካም ትመስላለች። ስለ አባት የጦቢት ጉዳትም የራጉኤል ሰዎች ሁላችሁ ይህች መልካም ልጅም እንዳዘኑ አይቻለሁ። የእግዚአብሔር ፍቃዱ ከሆነ ለአባቷ ራጉኤልና ለእናቷ ዕድና በመንገድ ላይ የነገርኸኝን ተናገርልኝ አለው። ከማዕድም አስቀድሞ ይህ በመንገደኛ ተመስሎ የተገለጸ አዛርያ የተባለ ቅዱስ ሩፋኤል ተነስቶ ለዚህ ጦቢያ ሚስት እንድትሆነው ይሰጠው ዘንድ ለአባትና እናቷ ስለዚች መልካም ልጃቸው ሳራ ተናገረ። የዚች መልካም ልጃቸው ሳራ አባት ራጉኤልም አንተ ከዚህ ወጣት ልጅ ጦቢያ ጋራ የመጣ አዛርያ ሆይ አንተ በእውነት የተባረክ እንደ ቃልህም ይህች ልጄን ሳራን ለእርሱ ሰጠዋለሁ። ነገር ግን እውነቱን እገልጽልሃለሁ። ይህች የምወዳት ልጅ ሳራ ቀድሞ 7 ወንዶች ወደ እርሷ በገቡ ጊዜ በሌሊት ሞቱ አለው። አዛርያን የተመሰለ ቅዱስ ሩፋኤል ስለ ደግ ሰው ጦቢት ቅንነት ብሎ የወደደውን ያደርግ ዘንድ ስለ እርሱ እግዚአብሔር ያውቃል። አንተ ግን ቃሌን ስለተቀበልኸኝ እግዚአብሔር የትህትናህን መባ የምትፈጽመውን በጎ ምግባርህን ሁሉ ይቀበልህ አለው። የዚች ሳራ አባት ራጉኤልም የእግዚአብሔር ፈቃዱ ከሆነ ጦቢያም በልቡ ከወደዳት ይውሰዳት፣ ነገር ግን እስከዚያው ድረስ ደስ ይበለው። አንተም ወንድም አዛርያ ተቀመጥ ከማዕዱም ብሎ አለ። ጦቢያ ጋብቻዬን ከእርሷ ጋር ፈቅዳችሁ እስክትጨርሱልኝ ድረስ በዚህ ምንም አልቀምስም አለ። ያ ደግ ሰው ራጉኤልም ከእግዚአብሔር ሰዎች አንደበት የምትወጣ የእውነት ቃል አንዲትና ከእንግዲህ ወዲህ እንደ ሕጉ እርሷ ከወገኖች የተገኘች እህት አንተም ወንድሟ ነህና ውሰዳት፣ እግዚአብሔር በአማረ ትዳር ያኑራችሁ ብሎ መረቃቸው። ሚስቱ ዕድናንም ጠራት። ይህች ሳራም እናቷን ተከትላ መጣች። የጋብቻ ደብዳቤዎቻቸውንም ጽፎም ጽሑፏን አተማት። ይበሉ ይጠጡ ዘንድም ጀመሩ። ከዚህ በኋላ ይህ አስተዋይ ሰው ሌላ ክፍል አዘጋጅተሽ
ሙሽራዋ ልጃችን ሳራን አስገቢያት አላት። ባሏ ራጉኤልም እንደነገራት አደረገች። አስገባቻትም። እያለቀሰች የልጇን እንባም እያበሰች ልጄ ሳራ ሆይ እስካሁን በደረሰብሽ ሐዘን ፈንታ የምድርና የሰማይ ፈጣሪ እግዚአብሔር ደስታን እንደሚሰጥሽ እመኝ አለቻት። ጦቢያንም ወደ እርሱ አስገቡት። እርሱም አዛርያ ብሎ የሚጠራው ቅዱስ ሩፋኤል በመንገድ የነገረውን አስቦ የዕጣን ቋጠሮን ይዞ መልአክ እግዚአብሔር ሊቀ መላእክት ቅዱስ ሩፋኤል እንዳዘዘው የዚያን ዓሣ ጉበቱንና ልቡን ጨምሮ አጤሰው። በሳራ ወለተ ራጉኤል ላይ አድሮ 7 ባሎቿን በየጊዜ የገደለባት አስማንዲዮስ የተባለ ያ ክፉ ጋኔን ደንግጦ ተሰደደ። ጦቢያም ውዴ ሳራ እንደ ሕጉ ደስታችን ራርቶ ይባርክልን ዘንድ ተነሽ ወደ እግዚአብሔር እንጸልይ አላት። እምነትንም ተመልቶ እጆቹንም ዘርግቶ ወደ ፈጣሪው እግዚአብሔር አንጋጦ አቤቱ ደስ አሰኝተኸኛልና አመሰግንሃለሁ። የአባቶቻችን አምላክ አንተ ምስጉን ቅዱስ ነህ። ክብር የተመላ ነው። ስምህ ለዘላለሙ ቅዱስ ነው። የፈጠርኸው ሁሉ ያመሰግንሃል። አዳምን ፈጥረህ ትረዳው ዘንድ ሔዋንን የሰጠኸው አንተነ ከእርሱ ልጆች ተገኙ። አንተ ሰው ብቻውን ይሆን ዘንድ አይገባውም፣ የምትረዳውን እንፍጠርለት ብለሃልና አቤቱ አሁንም ይህችን ሴት የማገባት ስለ ሥጋ ፈቃድ አይደለም ስለ ሕግ ነው እንጂ፣ ስለዚህም አንተን በማመን ተደስተን እንኖር ዘንድ በእኔም በእርሷም ላይ ይቅርታ አላክ እያለ ጸለየ። ሳራም ጦቢያም በተናገረ ጊዜ አሜን ትል ነበር። ጦቢያም እንዲህ በእምነት ጸልዮ ከዚያ ዓሣ ልብና ጉበት ጋራ ዕጣኑን ጨምሮ ባጤሰው ጊዜ የደነገጠና ተርበደበደ። አስማንዲዮስ የተባለ ያ ክፉ ጋኔንም ሸሸ። ሲሸሽም ሊቀ መላእክት ቅዱስ ሩፋኤል ነበልባሉን ይዞ በእሳት ገረፈው። ወደ ጥልቁ የእሳት ባሕር አዘቅትም ጣለው። ሁለቱም ሳራ ወለተ ራጉኤልና ቅዱስ ሩፋኤል ረዳት ሽማግሌ ሆነለት። ይህ የጦቢት ልጅ ጦቢያ ግን በዚያች ሌሊት በሊቀ መላእክት ቅዱስ ሩፋኤል አማላጅነት በደስታ በሰላም አደሩ። በማግስቱም ገና ሌሊት ሳለ ልቦናው ቅን የሆነ ራጉኤል ተነስቶ ምናልባት ይህን እንደሞቱት 7ቱ የልጄ ባሎች አይተርፉም ይሞት ይሆናልና ብሎ መቃብር ሊቆፍር ሄደ። መቃብሩንም ቆፍሮ አዘጋጅቶ ወደ ቤቱ ተመለሰ። ሚስት ኦድናም የልጃችን ሳራ ባል ጦቢያ በሕይወት እንዳለ ካልሆነም ማንም ሳያውቅ እንቅበረው፣ እስኪ የምታየው አንዲት ልጅ ላኪ አላት። የተላከችውም ልጅ ሄደች። ደጁንም ከፍታ ሁለቱንም ሙሽሮች ተኝተው አገኘቻቸው። ተመልሳም ደህንነታቸውን ተናገረች። የሳራ አባት ራጉኤልም ከሚስቱ ኦድና ጋር ሆኖ የልጁ ባል ጦቢያ በሕይወት ከመገኘቱ የተነሳ ደስ ተሰኘ። በተባረከች ቅድስት በረከት የጎበኘኝ አቤቱ አንተ ቡሩክ ነህ። አገልጋዮች መላእክት በዓለም ዙሪያ ያሉ የተመረጡ ቅዱሳን ሁሉ ጻድቃን ያመሰግኑሃል። ያሰብኳት በደሌንም ይቅር በል፣ እንደተጠራጠሩ እንዲሁ አልተፈጸመምና በላያችን እንዳረበበች እንደ ይቅርታ ብዛት ነው እንጂ እሊህ ብቸኞች ወጣቶችን ራራላቸው። ሕይወታቸውንም በጤናና በሰላም በደስታ የሚፈጽሙ ዘንድ ከይቅርታ ብዛት የተነሳ አቤቱ ቸርነትን አድርግላቸው። ከዚህ በኋላ ያ መቃብር ይደፍኑ ዘንድ አገልጋዮችን አዘዛቸው። 14 ቀናት ድረስም ታላቅ ግብዣ ተደረገ። ከደስታው ብዛት የተነሳ የሰርጋቸው ታላቅ ደስታ እስከሚፈጸምባቸው 14 ቀናት ወደ ሀገሩ እንዳይመለስ፣ ኋላ ግን የእርሱን ሀብት ግማሹን ይዞ ወደ አባቱ የተረፈውን እርሱና ሚስቱ ከሞቱ በኋላ ሁሉን ይወርሱ ዘንድ ጦቢያን ቃል አስገባው። ያን ጊዜ ጦቢያ ቅዱስ ሩፋኤልን ጠርቶ አንተ ወንድም አዛርያ ሆይ ይህ የሰርጋችን በዓል ሳያልቅ እንዳትሄድ ራጉኤል ቃል አስገብቶልኛልና እባክህ 2 ብላቴኖችን አስከትለ በግመሎች በሜዶን አውራጃ በራስጌ እስከሚኖር ገባኤል ዘንድ ብሮቹን ይዘሃልና ገባኤልንም ወደዚህ በዓል ጥረው
አባቴ ጦቢት የምንመለስበትን ቀን ይጠብቃልና እጅግ ከዘገየሁም ይጨነቃልና አለው። ቅዱስ ሩፋኤልም የጦቢያን ነገር ሰምቶ እንደ ባልደረባ ታዘዘው። ጦቢያ ግን የሚታዘዘው ይህ ቅዱስ ሩፋኤል ማን እንደሆነ ገና አላወቀም። ለእርሱ የመሰለው ስለ ደሞዝ የሚያገለግል መንገደኛ ሰው ብቻ ነው እንጂ ስለዚች የጦቢያ የዋህነትም ሊቀ መላእክት ቅዱስ ሩፋኤል ደስ ተሰኝቶበት አስቀድሞ ከጦቢት ለገባኤል ተጽፋ የተሰጠችውን የታተመች ደብዳቤ ከጦቢያ እጅ ተቀብሎ በሜዶን አውራጃ ራጊስ ወደሚኖረው ገባኤል ዘንድ ሄደ። በማግስቱም ብሩን አመጣለት። ጦቢያም አዛርያ የተባለ ሊቀ መላእክት ቅዱስ ሩፋኤልን ከልቡ አመሰገነው። የጦቢያ አባት ጦቢትም በሀገሩ ሆኖ ቀናትን ይቆጥራል። የቀጠራቸው ቀን ተፈጽሞ በሚመለሱበት ቀን ስላልደረሱም ልጄ ምናልባት አግብቶ ይሆን ወይስ ገባኤል ሞቶ ብሩን የሚሰጠው አጥቶ ይሆን እያለ ስለ ልጁ ጦቢያ ብቻውን ይተክዝ ነበር። ሚስቱ ሐና ግን ጦቢያ ሞቷል እያለች ትዘበዝባለች። እያለቀሰችም አንተ የዓይኔን ብርሃን ልጄን ልከው ባይጠፋ ኖሮ እንዲሁ ባላዘንኩም ነበር። ጦቢያም ዝም በይ በሕይወት አላላት። ሐናም አንተ ዝም በል አላዋቂም አትቁጠረኝ ልጄማ ሞት ሆኖ ትለዋለች። ልጇ ጦቢያ ወደ ሄደበት ጎዳና ወጥታም ታለቅሳለች። ስለ ልጇ ጦቢያም ስታለቅስ እህል ልትበላ ዝም ልትል አልተቻላትም። ተመልሶ ወደ አገሩ እንዳይሄድ ያስማለው የተላ ደስታው 4 ቀናት በተፈጸመ ጊዜ ጦቢያ ደግ ራጉኤልን እንግዲህስ ቃል ያስገባኝን 14ቱን ቀናት ተፈጸመ፣ ወደ እናትና አባቴ ዘንድ ሸኘኝ። አባትና እናቱ ተስፋ ቆርጠው እንግዲህስ እንደሚያገኙት ተስፋ አያደርጉምና ራጉኤልም ከፍቅሩ ጽናት የተነሳ የምስራቹን ይነግሩት ዘንድ ወደ አባት ጦቢት ዘንድ እልክልሃለሁ፣ አንተ ተቀመጥ አለው። ጦቢያ ግን አይሆንም ወደ አባትና እናቴ እንሄድ ዘንድ ሸኘኝ እንጂ አለው። ራጉኤልም ተነስቶ ሳራንና የሀብቱን ግማሽ ሰጠው። ልጆቼ ሳራና ጦቢያ ሆይ የአባቶቻችን የአብርሃም የይስሐቅ የያዕቆብ ቤት የባረከ የሰማይና የምድር ፈጣሪ እግዚአብሔር ሳልሞት የእናንተን ፍሬ ያይ ዘንድ ዘራችሁን ይባርክ። አንቺም ልጄ ሳራ እንግዲህ ዘመዶችሽ ናቸውና ስላንቺ መልካም ነገር እንሰማ ዘንድ አማቶችሽን እንድታከብሪ አደራ ሲል መረቃቸው። የራጉኤል ሚስት ዕድናም አንተ የምወድህ ልጄ ጦቢያ ሆይ የምድር የሰማይ ፈጣሪ እግዚአብሔር ከልጄ ሳራ ልጆችን ሰጥተው አይቼ በእስራኤል አምላክ እግዚአብሔር ፊት ደስ ሰኝ ዘንድ በኑሮ ሁሉ ይባርክ። ልጄ ሳራንም በምን እንዳታሳዝናት አደራ ልሃለሁ። ራጉኤልና ሚስቱ ዕድናም በአንድነት ሁለቱ ሙሽሮች ሳራንና ጦቢያን በሰላም ሸኟቸው። ይህ ሁሉ የሆነው ከሊቀ መላእክት ቅዱስ ሩፋኤል አማላጅነት የተነሳ በእግዚአብሔር ኃይል ነው። አጋንንትን የሚያጠፋ የሊቀ መላእክት የቅዱስ ሩፋኤል ጸሎትና በረከቱ በየጊዜውና በየሰዓቱ ከሕዝበ ክርስቲያን ጋር ይሁን ለዘላለም አሜን። ጸሎትና በረከቱ ለዘላለም በላያችን ይስፈንና ይቅርታን ከፈጣሪው ዘንድ የሚለምን የሰው ልጆች ቁስልን የሚፈውስ ማኅፀንንም በተአምራቱ የሚፈታ አቃቤ ሕይወት ሆኖ አምላኩን የሚያገለግል የሊቀ መላእክት የቅዱስ ሩፋኤል ያደረገው ተአምር ይህ ነው። ከልዑል እግዚአብሔር ፈቃድ የተነሳ በውስጧ ተአምራት በሚደረግባት የሁላችን የእግዚአብሔር ቤተሰቦችና የቅዱሳንም ሀገራቸው በሆነች በዚች ቅድስት ሀገር ኢትዮጵያ ሊቀ መላእክት ቅዱስ ሩፋኤል ካደረጋቸው ተአምራት አንዱን ከቅድስት ሀገር ኢትዮጵያ ሊቃውንት አንደኛው መልአከ ብርሃን ዓይኔ ስለ ቅዱሳን መላእክት ስለ አለቆቻቸው ሊቃነ መላእክት ክብር በጻፉት መጽሐፍ ስለ ሊቀ መላእክት ቅዱስ ሩፋኤል ገናናነት ይህ ቅዱስ ያሬድ መንፈስን ተመልቶ ቅድስት ቤተ ክርስቲያን ሳገለግል የኖረ በቀናች ሃይማኖት ጸንቶ ያረፈ ሊቁም እንዲህ አለ። በቅዱሳን ገድላቸው መጽሐፍ ውስጥ ስለ ቅዱስ ሩፋኤል ድንቅ ሥራ የተጻፈ አገኘው።
መጽሐፉም እንዲህ ይላል። በቅዱስ ላሊበላ ምድር በስተ ሰሜን ባለች ቡግና በታችኛው ክፍል ውግረስይን በተባለች አውራጃ ውስጥ ከአለት ድንጋይ የተፈለፈለ ከዋሻ ቤተ ክርስቲያን ያንጽ ዘንድ ንጉሥ ካህን ቅዱስ ይምርሃነ ክርስቶስን በጀመረ ጊዜ ሊቀ መላእክት ቅዱስ ሩፋኤል ከእግዚአብሔር ታዞ መጣ። ቅዱስ ይምርሃነ ክርስቶስም ለእግዚአብሔር አምላኩ ቤት ትሆን ዘንድ ካለባት ቅድስት ስፍራም ርኩሳን አጋንንትን አሳደዳቸው። እግዚአብሔር ቅዱስ ይምርሃነ ክርስቶስን ወዳጄ ሆይ ለስሜ ቤትን ትሰራ ዘንድ መርጫለሁና በሥራ ሁሉ እኔ ካንተ ጋር ነኝ። ትእዛዜን የሚፈጽም አቃቤ ሕይወት ሆኖ ያገለግለኝ ዘንድ የሾምሁት ሩፋኤልን ሰጥቻለሁ። በሥራም ሁሉ በጥበብ ማስተዋይ ያደርግሃል፣ ከክፉ ሁሉ ይጠብቅሃል። ሊቀ መላእክት ቅዱስ ሩፋኤልም በአምላኩ እግዚአብሔር ትእዛዝ ከዚያ ሰዓት ጀምሮ ቀንም ሌሊትም ከዚህ ንጉሥና ካህን ቅዱስ ይምርሃነ ክርስቶስ አልተለየም። የሕንፃ ጥበብን ገለጸለት። በምስጢርና በጥበብ ዕውቀትን አስተዋይ ያደረገው። ፈታሔ ማኅፀን ረዳኤ ምንዱባን የሆነ የእሳታውያን ሥልጣናት አለቃ ሊቀ መላእክት ቅዱስ ሩፋኤል ጸሎትና በረከቱ ከአገልጋዮቹ ሕዝበ ክርስቲያን ይሁን ለዘላለሙ አሜን። የተከበራችሁ ልዑል እግዚአብሔር ቤተሰቦች ከሊቀ መላእክት ከቅዱስ ሩፋኤል በረከትና ረድኤቱን ያሳትፈን። በተሰጠው ቃል ኪዳን አምላካችን እግዚአብሔር ድርሳኑን የሰማን ሁላችን እግዚአብሔር አምላክ እንዲጠብቀን ለወሩ በሰላም እንዲያደርሰን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ሩፋኤል መልኩን እናሰማለን። ሩፋኤል ሆይ በሌሊት እሁድ ለተከናወነው ስነ ተፈጥሮ ሰላም ላለው፣ አስቀድሞ ከነፋስና ከእሳት ለተቀነባበረው የተፈጥሮ ባሕርይም ሰላም ላለው። ሩፋኤል ሆይ የሦስቱ ነገደ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሾመሃልና። ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራር ሰላም ላለው። ሩፋኤል ሆይ ሰላም የሚያስገኝ መንፈስ ቅዱስ አእምሮ ደግመህ ደጋግማ አሳድርብኝ እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልኝ። ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስ ሰላም ላለው። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስህም ሰላም ላለው። ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆነ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች፣ ለዓይነ ስውሩም ሰው ብርሃን ይሰጠዋል። ሩፋኤል ሆይ እግዚአብሔር አሰማምሮ ላነጸው ፊት ሰላም ላለው። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀራንብትም ሰላም ላለው። ሩፋኤል ሆይ የነፍሴን ጠላት በረድኤት ታሰነካክለው ዘንድ በጥፋት ገዥ መቆራረጥ ትጥለው ዘንድ የተራድኦ ጉብኝትህንም አታቋርጥብኝ። ሩፋኤል ሆይ አስደሳች ለሆኑ ዓይኖች ሰላም ላለው። ልመናን ለሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም ላለው። ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆነ ሁሉ አቤቱ በየጊዜው ኃጢአቴን እሾህ አቃጥለህ አጥፋልኝ፣
አንተ የሚያቃጥል የእሳት ነበልባል ነህና። ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮች ሰላም እላለሁ። የይቅርታ ሽቶ መዓዛ መሳክል ለሆኑ አፍንጮችም ሰላም እላለሁ። ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላት የዲያብሎስ የተነሳ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፉ ነኝ። ሩፋኤል ሆይ የፈጣሪ ምስጋና ለማያቋርጡ ከናፍሮች ሰላም እላለሁ። የቅድስት ሥላሴ ምስጢር በማድረግ ለሚያመሰግን አፍም ሰላም እላለሁ። ሩፋኤል ሆይ ረቂቅ መንፈስና ሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ ሕይወት ህብስትን ለኔ አገልጋይ ሁል ጊዜ መግበኝ። ሩፋኤል ሆይ አስደናቂና ግሩማን ለሚሆኑ መልአካዊ ጥርሶች ሰላም እላለሁ። ያማረ የመለኮት ሥራ ለሚሆን አንደበትም ሰላም እላለሁ። ሩፋኤል ሆይ ተፈጥሮ ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመን ይዞ እንዳያስጨንቀኝ እኔ ደካማውን ወዳጅህን በአንተ ኃይል በጣጥሼ ጥለው ዘንድ ኃይልህን አሳድርብኝ። ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃል ሰላም እላለሁ። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስም ሰላም እላለሁ። ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህና። ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮ ሰላም እላለሁ። በትከሻ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እላለሁ። ሩፋኤል ሆይ ከትጉሃን መላእክት ወገኖች አንዱ አንተ እንደመሆነ መጠን አቤቱ የትእዛዝህን ቀስት ጠላቴ ነድፈው ዘንድ የጋለ አፍህ ፍላጻ ሁልጊዜ በጠላቴ ላይ ይነጣጠርበት። ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾች ሰላም እላለሁ። አምሮ ተስተካክሎ በተቀመጠ ጀርባ ላይ ለተንሰራፉ ክንፎችም ሰላም እላለሁ። ሩፋኤል ሆይ ፍላጎትንም ሁሉ በጽኑ በትክክል የምትፈጽም የምታሟላን፣ ስለዚህም ከጽኑ ሃይማኖት ጋር በጎ ምግባርን ገንዘብ አድርግልኝ። በፍቅርህም የተጠመድኩ ነኝና ሰፊ አእምሮ ዕውቀትን አሳድርብኝ። ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የጥበብ መገኛ ለሚሆን እንግዳህም ሰላም እላለሁ። ሩፋኤል ሆይ የረዳትነትን ሰይፍ ታጥቀህ የታዳጊነትንም ጋሻ መክተህ ጠላት የዲያብሎስን ትበቀልልኝ ዘንድ በፍጹም ልመና እለምንሃለሁ። ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽንህም ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችም ሰላም እላለሁ። ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየኝ ፍቱን መድኃኒትህን ቀብተህ አድነኝ። አቤቱ የሀብት ረድኤትም ተሳታፊ አድርገኝ። ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማንህ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወሮችም ሰላም እላለሁ። ሩፋኤል ሆይ አንተ ድል የተጎናጸፍክ የአሸናፊዎች አሸናፊ፣ ለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከው ሁሉ የሰውነቴን ሰውነት ከደዌ ኃጢአት ትፈውስ ዘንድ ከረድኤትም ቅባ መድኃኒት ቀባት። ሩፋኤል ሆይ ክቡር ለሚሆን መልአካዊ ክንድ ሰላም እላለሁ። በከንቱ ለማይዘረጋው መዳፍም ሰላም እላለሁ። ሩፋኤል ሆይ የአምላክ ካህን ምስጢረ ቅዳሴ ቀዳሽ አንተ ነህና ከመዋረዱ በፊት በተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል በምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈኝ። ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶች ሰላም እላለሁ። ለመፈወሱ በመተባበር የዓሣ ሐሞትን ለኳሉ ጥፍሮችም ሰላም እላለሁ። ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖች ሰላም እላለሁ። እንደ ሰብአዊ ፍጥር ምግብ ለማያሻው ረቂቅ ከርስህም ሰላም እላለሁ። ሩፋኤል ሆይ ከአላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ ማያይህን መጉደል ታማኝነቷ ርግብ እንዳበሰረችው አንተም የይቅርታና የምህረትን ምስራች አብስረኝ። ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እላለሁ። ሥጋዊ ደማዊ ነፍስ ሁሉ ለማዳን ሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እላለሁ።
ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸለታልና። ሩፋኤል ሆይ ሁኔታው ለማይመረመር ውስጣዊ ገንዘብ ሰላም ላለው፣ ከነፋስና ከእሳት ለተፈጠረ ህንብርትም ሰላም ላለው። ሩፋኤል ሆይ ከ7ቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኝ የእኔም የምስጋናዬን የጸሎቴን ጤና መዓዛ በፈጣሪ ዋጋ ይኑረው። ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብ ሰላም ላለው፣ በአንድነት ግብር ለሚታየው አቋጽም ሰላም ላለው። ሩፋኤል ሆይ በረከት ልቦናችን ያተገዋልና እስራኤል ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማኅበራችን ተባረክልንና አንድነታችን ታጸናልን ዘንድ ፈጥነና። ሩፋኤል ሆይ ለስግደት ላስተብርኮ ለተፈጠሩ ጉልበቶች ሰላም ላለው፣ በእሳት ሰረገላ ለሚፋጠኑ እግሮችም ሰላም ላለው። ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች አቤቱ የባለሟልነት ክብርን አሳየኝ። ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረገዝ ሰላም ላለው፣ ዳግመኛም ለእግርህ ጫማ ሰላም ላለው። ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ አንተን የኔን አገልጋይን በዚያች የክፉ ብድራት በሚከፈልባት ዕለት እርዳኝ። ሩፋኤል ሆይ እሳታውያን ለሆኑ ጣቶችና ከጣት ጥፍሮችም አንዲቱስ እንኳን ሳለይ ሰላም ላለው። ሩፋኤል ሆይ እስኪህን ነገር ንገረኝ አስረዳኝ። ትጉሃን ረቂቃን ፍጥረታት ልማዳዊ እንዴት ወደዱ? መላእክት ስጋዊ ሥርዓትን ለምን ፈለጉ? ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም ላለው፣ ዳግመኛም ስነ ጸዳሉ ለሚያበራ መልክም ሰላም ላለው። ሩፋኤል ሆይ ተአምራትን የምታደርግ ነህና ተአምራቶችን እናገራለሁ። ስለሆነም ነፍሴን የሚቃወማት የዲያብሎስ አበጋዝ ጸብ በጀመረ ጊዜ በፊቴ ወድቆ ይጥፋ ይቅር። ሩፋኤል ሆይ የልቦናያን ሐሳብ ሁሉ ትፈጽምልኝ ዘንድ ሊቃነ መላእክትና ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተነ በወሊድ ጊዜ የሰውንም የእንስሳትን ማኅፀን የምትፈታ አንተነ ሙት ያስነሳል። ሩፋኤል ሆይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተነ። ሩፋኤል ሆይ የድኩማን ኃይላቸው አንተነህና ምስጋናዬን ጸሎቴን ወደ ላይ ታሳርግልኝ ዘንድ በእግዚአብሔር ወልድና በእናትህ ድንግል ማርያም ስም ማልድሃለሁ። ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህ ይህንን የምስጋና እጅ መንሻ ቤቱ ተቀበለኝ። ሩፋኤል ሆይ ቅናት ምቀኝነት የሌለብህ ባለጸጋ እንደመሆንህ ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለኔ ለልጅ ስጠኝ። የቅዱስ ሩፋኤል አምላክ ሆይ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች በሰኔ 13 ቀን ወርሃዊ በዓላችሁ ከሚውሉ ቅዱሳን አንዱ የሆነውን የአባታችን ዘርአ ቡሩክ ገድላቸው እናሰማለን። በረከትና ረድኤታቸው ከሁላችን ጋር ይሁን። ጻድቁ አባታችን አቡነ ዘርአ ቡሩክ አባትና እናት የተባረኩ ከቅዱሳን ወገን የሚሆኑ ነበሩ። የአባታቸው ስም ቅዱስ ደመ ክርስቶስ ሲባል እናታቸው ደግሞ ቅድስት ማርያም ሞገሳ ትባላለች። ጻድቁ አባታችን ገና በእናታቸው ማኅፀን እያሉ ነበር ብዙ ተአምራትን የሚያደርጉት፣ እግዚአብሔር መርጧቸዋልና። በኋላም ከክርስቶስ ልደት በኋላ በ8ኛው መቶ ክፍለ ዘመን መጨረሻ ላይ በነሐሴ 27 ጻድቁ አባታችን ተወለዱ። በ40ኛ ቀናቸው ተጠምቀው ከካህናት አፍ ጸጋ ክርስቶስ ተባሉ። ከዛም ቤተሰቦቻቸው በጥሩ እድገት አሳደጓቸው። 7 ዓመትን በሞላቸው ጊዜ በልጅነት የዚህን ዓለም ክፋቱን እንዳላይ ብለው ይጸልዩ ዓይናቸው ታውሯል። ቤተሰቦቻቸውም
ጠቢቡ ሰለሞን የእግዚአብሔር ቃል ነውርን ይሸፍናል እንዳለው ትምህርት ሊያስተምሯቸው አስተማሪ ጋር ቢወስዷቸው ታመው ተመልሰዋል፣ የእግዚአብሔር ፈቃድ አይደለምና። ነገር ግን የሚያስፈልጋቸውን ዕውቀት ፈጣሪ አምላክ ራሱ ገልጾላቸዋል። ክህነትን እስከ ጵጵስና ራሱ መድኃኔ ዓለም ክርስቶስ ሰጥቷቸዋል። 12 ዓመት በሞላቸው ጊዜ በእግዚአብሔር ፈቃድ ዓይናቸው በርቶላቸው ታላላቅ ተጋድሎ ማድረግ ጀመሩ። በእግዚአብሔር ዘንድ ጵጵስና እንደተሾሙ የኃጢአት ማሰሪያን ያስሩና ይፈቱ ዘንድ ጵጵስናን በሾማቸው ጊዜ እግዚአብሔር ያወጣላቸው ሁለተኛ ስም ዘርአ ብሩክ ይባላል። ሶስተኛም ስማቸው ጸጋ ኢየሱስ ይባላል። ጻድቁ አባታችን በዚህ ዓለም በሕይወት ሥጋ ሳሉ አቡቀለምሲስ እንደሚባል እንደ ዮሐንስ ወልደ ነጎድጓድ እግዚአብሔር እሱ ወዳለበት ወደ ሰማይ አውጥቶ በገነት መካከል ያኖራቸው ነበር። እግዚአብሔር አምላክ ለወዳጁ ለብፁዕ አባታችን ዘርአ ብሩክ በጎ ነገር እንዳደረገለት ያለ ድምፅ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ፈራሽ በስባሽ ሲሆን ለሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ይደርስ ዘንድ 12 ክንፍ ሰጣቸው። መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ስልጣን አይተው ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ። ከዛም በኋላ ጻድቁ አባታችን ከፈጣሪ ዘንድ የመላእክትን አስኬማ የሸዋ አክሊል አምሳያ የሆነውን መንፈሳዊ ቆብን ሰማያዊ ቅናትንና የደረት ልብስ ሥጋ ማርያም ተቀብሎ በጾም በጸሎት በልመና በስግደት እግዚአብሔርን ሲያገለግል ኖረ። ከዛም በላይ ወንጌልን እጅግ ብዙ በማስተማር ደከመ። ከኢትዮጵያ አልፎ ግብጽ ድረስ ገባ። የእስክንድርያው ሊቀ ጳጳስ አባ ዮሐንስን አገኙና እርስ በርሳቸው ሰላምታ ተለዋውጠው እጅ ተነሳሱ። ከዛም ተመልሶ ወደ ሀገሩ መጣ። ከዛም ኢትዮጵያ ውስጥ እየተመላለሰ ወንጌልን አስተማረ። እጅግ ስጋን በሚያስጨንቅ ትጋትም የኢትዮጵያን ሕዝብ ማርልኝ እያለ እያለቀሰ ይጸልይ ነበር። አቡነ ዘርአ ብሩክ አባይና ግሽ አባይ የሚባሉ ስሞች እንዳወጡ አንድ ቀን አባታችን የንጉሥ ጭፍሮች ሲያሳድዷቸው ግዮን ደረሱ። እንደደረሱባቸውም ሲያውቁ ዳዊታቸውንና ለወንጌል ሲጠቀሙባቸው የነበሩ 7 መጻሕፍት ሁሉ ለግዮን ወንዝ አደራ ሰጧት። ከ5 ዓመት በኋላ ሲመለሱ ግዮን ሆይ መጽሐፌን ግዢ መልሽልኝ፣ ግሽ አባይ የሚባልም ከዚህ የተነሳ ነው። እንዲህም ቢሏት አንድም የውሃ ጠብታ ሳይኖርባት ዳዊታቸውን ብትመልስላቸው ለደቀ መዝሙራቸው ዘሩፋኤል አሳዩአት። ሁለቱም የእግዚአብሔርን ሥራ አደነቁ። ከዚህ በኋላ ግዮንን ባረኳትና በውስጥሽ ታላቅ ድኅነት ይደረግብሽ አሉ። ከዚያን ጊዜ ጀምሮ መካኖች ወልዱ ድውዮች የሚድኑ ጀመር። ከዚያ ጊዜ ጀምሮ ይህች አባይ ተብላ ተጠራች። እስካሁንም በዚህ ስም የሚጠራው ከዚህ በመነሳት ነው። ከዚህም ሌላ ጻድቁ አባታችን በዚህ ወንዝ አካባቢ ለ30 ዓመት ሲጸልዩ ፈጣሪ አምላክ ጸሎታቸውን ሰምቶ እጅግ ልዩ የሆነ ቃል ኪዳን ሰጥቷቸዋል። በስተመጨረሻም የሚያርፉበት ዕለት በደረሰ ሰዓት መልአከ ሞት መጥቶ እስኪደነግጥና ወደ ኋላው እስኪያፈገፍግ ድረስ ነው እግዚአብሔር ጸጋውና ክብሩን ያበዛላቸው። በስተመጨረሻም ጥር 13 በ482 ዓመታቸው ስጋቸው ከነፍሳቸው ተለይታ ገነትን ወርሰዋል። የጻድቁ አባታችን ገድለ ዜና እንኳን በዚች በምታህል አይደለም የገድላቸው መጽሐፍ ተጽፎም ቢሆን ቦታ ባልበቃው ነበር። እግዚአብሔር አምላክ ከአባታችን ከአቡነ ዘርአ ብሩክ በረከትና ረድኤታቸውን ያደለ በተሰጣቸው ቃል ኪዳን የሚጠብቀን ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል እንደ ሁል ጊዜ ድጋፋችሁ ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት በማስፈር ሐሳብ አስተያየት ከሌላችሁ አሜን ይሁን ይደረግ በማለት ለሌሎች ሕዝበ ክርስቲያን እንዲዳረስ ሼር በማድረግ መንፈሳዊ ድጋፋችሁ አይለይ እንላለን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላሪዮስና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋኒዎስ ጋራም በገድል በመጠመድ ታላቅ ተጋድሎን ተጋደለ። የደግነቱ ተጋድሎና የተረፋቱ ዜና በቦታው ሁሉ ተሰማ። ከዚህ በኋላ ኤጲፋኒዎስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብና ፍቅር ከዚህ ዓለም ክብር አሳተው ብዙ ገንዘብ ሰብስቦ ለማዕዱ የሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖች መራራትን ተወ። ምንም እንጀራ ቁራሽ አይሰጣቸውም ነበር። ቅዱስ ኤጲፋኒዎስም ይህንን በሰማ ጊዜ የቀድሞውን ተጋድሎውንና የዓለም መናኒነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበርና። ስለዚህ ብፁዕ ኤጲፋኒዎስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድም ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋኒዎስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኤጲፋኒዎስም በልቡ አዘነ። ለድሆችና ለምስኪኖች ርኅራኄ እንደሌለውም አየ። ከዚህ በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ ሀገር ሽማግሌዎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሰሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ እሻለሁ። እርሱንም ላከለት። ያን ጊዜ አባ ኤጲፋኒዎስ ዕቃዎቹን ወስዶ ሸጣቸው። ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህ በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋኒዎስን የላኩልን የማዕድ ዕቃዎችን መልስ አለው። እርሱም እሻለው። እንዲሁ ሁለተኛና ሶስተኛ ነገረው። አባ ኤጲፋኒዎስም እሻለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜ ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋኒዎስም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። በዚያን ጊዜ የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜ ይቅር ብሎት ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋኒዎስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት። እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቱ ዓይንህ እውርት እንደሆነች ትቶልሃል። ገሰጸውም። እነሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትህና ተጋድሎህን አስቦ ራራልህ፣ ከስህተትህም አዳነህ አለው። የማዕድ ዕቃዎችን እኔ እንደሸጥኳቸውና ስላንተ ለድሆች ለምስኪኖች እንደመጸወትኳቸው ወቅ አንተ በገንዘብ ፍቅር መጠመድህና የቀድሞ መልካም ሥራህን መተውን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበር። ከዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርኅራኄ መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ። ምንም አላስቀረም። ልብሶቹን ለተራቆቱ ሰጠ። በሞተ ጊዜ አንድ አላድ ከዚያም በታች ከእርሱ ዘንድ እንዳልተገኘ ድረስ ሰጠ። ጌታችን የመፈወስ ሀብቱን ሰጠው። ብዙዎች ድንቆችና ተአምራቶችን አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳይ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውን ፈጽሞ ክብር ይግባውና ጌታችን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።